መቀሌ ተንቀጥቅጣ አደረች። በሰሜን ኢትዮጵያ የተከሰተ ያለው ተደጋጋሚ የመሬት መንቀጥቀጥ ስጋቱ። ከመቀሌ ከተማም የተገኘው ምስል እያጋራናችሁ ነው። በተለያየ የሶሻል ሚዲያዎች የመሬት መንቀጥቀጥ በመቀሌና በሰሜን የሀገራችን ክፍል ተከስቷል። የተከሰተውን አስደንጋጭ ተፈጥሯዊ ክስተት ይዘንላችሁ ቀርበናል። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። ዕለታዊ ጉዳዮቻችን፣ ተፈጥሯዊ ክስተቶችን፣ ሌሎችም አዳዲስ መረጃዎችን ወደ እናንተ የምናቀርብበት ሰዓታችን ነው። ወደ እናንተ የሚደርስ ይሆናል። አብራችሁን ቆዩ። ይህ ዜና ፕላስ ነው። ትላንትና ሌሊት በመቀሌ አቅራቢያ የመሬት መንቀጥቀጥ ተከስቷል። በተለይ ደግሞ ከቅርብ ጊዜያት ወዲህ ከአፋር ክልል ተነስቶ አዲስ አበባና የተለያዩ የኢትዮጵያ አካባቢዎችን የሚያካልለው የመሬት መንቀጥቀጥ አሁን ደግሞ ከተወሰኑ ወራትና ከጥቂት ሳምንታት በፊት ወደ መቀሌና ኤርትራ አካባቢ በተደጋጋሚ እየተከሰተ ይገኛል። ይህ ክስተት በአካባቢው ነዋሪዎች ላይ ስጋት የፈጠረ ሲሆን የአሜሪካ የጂኦሎጂ ጥናት ተቋም ደግሞ ዩኤስጂኤስ መረጃውን አረጋግጧል። በተለይ በስክሪኑ ላይ በምስሉ ላይ እንደምትመለከቱት ስለተከሰተው ጉዳይ ዝርዝር መረጃም ስለደረሰን እንዲሁም ደግሞ በአካባቢው የተፈጠረው ነገር ምን እንደሆነ የሚያሳይ መረጃ ወደ እናንተ እናቀርባለን። ስለ በዛው መሬት መንቀጥቀጥ መንስኤ በጥልቀት እንመለከታለን። የክስተቱ ዝርዝር መረጃ እንደሚከተለው ይቀርባል። የዩኤስጂኤስ ድረገጽ ምስል የመቀሌ ካርታና የመሬት መንቀጥቀጥ በምስሉ ላይ የምታዩት ነው። በተለይ ደግሞ እንደ ዩኤስጂኤስ መረጃ የመሬት መንቀጥቀጡ የተመዘገበው ትላንትና ሌሊት 8 ሰዓት ከ19 ላይ ነው። የኃይል መጠኑ በሬክተር ስኬል የመሬት መንቀጥቀጥን የሚለካበት መሳሪያ ነው። በተለይ በሬክተር ስኬል 4.3 ሆኖ ተመዝግቧል። ዝቅተኛ የመሬት መንቀጥቀጥ ስለመሆኑም የዩኤስጂኤስ መረጃ ያረጋግጣል። የመሬት መንቀጥቀጡ መነሻ እንግዲህ ምንድን ነው፣ እንዴት ነው፣ ከየት ወዴት ነው የተነሳው የሚለውን ነገር ለእናንተ መንገር አለብን። ምክንያቱም በተለይ ደግሞ ከአፋር ክልል ተነስቶ አዲስ አበባና አካባቢውን የሚረብሽ የመሬት መንቀጥቀጥ አለ። እንግዲህ መነሻው ከመቀሌ ከተማ በስተሰሜን ምስራቅ 56 ኪሎ ሜትር ርቀት ላይ ነው ይሄ መሬት መንቀጥቀጥ የተከሰተው። ጥልቀቱ ደግሞ 10 ኪሎ ሜትር ገደማ መሆኑ ታውቋል። ይህን ንዝረት እንግዲህ በ20 የክትትል ጣቢያዎች የተመዘገበ ሲሆን ነዋሪዎችም ንዝረቱ እንደተሰማቸው ገልጸው ነበረ። እንግዲህ መልካሙ ዜና ምንድን ነው? በተለይ የመሬት መንቀጥቀጥ ሲከሰት በሰውና በንብረት ላይ በአካል ላይ ምን ጉዳት ደረሰ፣ ምን ተፈጠረ የሚለው ጉዳይ ብዙዎቻችንን ይረብሻል፣ ያስጨንቃልና መልካሙን ዜና እንንገራችሁ። ይህ መልካም ዜና እስካሁን ባለው መረጃ መሰረት የደረሰ የሰው ሕይወት ጉዳትም ሆነ የንብረት ውድመት አለመመዝገቡ ነው እጅግ በጣም ደስ የሚያሰኘው። እንግዲህ ከቅርብ ጊዜያት ወዲህ በሀገራችን በኢትዮጵያ በተለያየ ጊዜ የመሬት መንቀጥቀጦች ይከሰታሉ፣ በሰውና በንብረት ላይ ጉዳት ይደርሳል። ነገር ግን እስካሁን የከፋ የመሬት መንቀጥቀጥ ከቅርብ ጊዜያት ወዲህ ገጥሞ አያውቅም። ምናልባት አፋር አካባቢ የተወሰኑ አደጋዎች ይገጥማሉ። ነገር ግን እንደ ሀገር እንደ ሌሎች ዓለማት የሚከሰቱ የመሬት መንቀጥቀጦች አይነት ክስተቶች ገጥሞ አያውቁምና የቅርብ ጊዜ ተከታታይ ክስተቶች ምን ይላሉ የሚለውን ጉዳይ ደግሞ ለማንሳት ወደድን። እንግዲህ ቀደም ሲል የተከሰቱ የመሬት መንቀጥቀጦችንም በዚህ ምስል ላይ እያጋራን ነው የምንገኘው። ይህ ክስተት ግን ለብቻው የመጣ አይደለም። ሰሜናዊ ኢትዮጵያ ክፍል በተለይ ባለፉት ጥቂት ወራት ተደጋጋሚ የመሬት መንቀጥቀጥ ክስተቶችን እያስተናገደ ይገኛል። በተለይ በመቀሌና በኤርትራ አካባቢ በተደጋጋሚ እንደዚህ ያሉ የመሬት መንቀጥቀጦች ሲከሰቱ እንሰማለን። በዜና ማሰራጫ ጣቢያዎችም ይነገራል። በዚህ ወር መጀመሪያ እንኳን በመቀሌና በትግራይ በአፋር ክልሎች በሬክተር ስኬል 4.5 የተመዘገበ ንዝረት ተከስቶ ነበረ። በተለይ የመሬት መንቀጥቀጡ አሁንም የተከሰተው 4.3 የተለካ ነው። በጥቅምት ወር 2018 ዓ.ም ላይ የተከሰቱ ተከታታይ የመሬት መንቀጥቀጦች ደግሞ ከፍተኛ ጉዳት አድርሷል። እንደ አውሮፓ ሲቪል ጥበቃና ሰብአዊ እርዳታ ኦፕሬሽኖች ኢሲኤችኦ መረጃ ከሆነ በወቅቱ ከ43,000 በላይ ሰዎች ሰብአዊ እርዳታ እንደሚያስፈልጋቸው ተነግሮ ነበረና ሌላው ያደረሰው ጉዳት ትውስታ ነው። እንግዲህ በተለይ የመሬት መንቀጥቀጥ ሲባል በሀገራችን በጣም ከፍተኛ የሆነ ውድመትና አደጋ ባያስከትልም አንዳንድ ጊዜ የትምህርት ቤቶችና አንዳንድ አካባቢዎች ላይ ሰብአዊ ጉዳትን ሊያስከትል ይችላል። ቁሶች ላይም ቢሆን የተለያዩ ውድመቶች ሊያስከትል ይችላል። የመሬት መንቀጥቀጥ እንግዲህ በሚከሰትበት ጊዜ አስቀድሞ እዚህ አካባቢ ይከሰታል የሚል መረጃ ማግኘት አይቻልም። ከተከሰተ በኋላ ግን ይሄ መሬት መንቀጥቀጥ ምን ያህል ተከሰተ ወይም ደግሞ
የመሬት መንቀጥቀጡ መጠን መለካት ይቻላልና የወደሙ ቤቶች፣ የተሰነጠቁ ትምህርት ቤቶችና የጤና ጣቢያዎች እንግዲህ እንዳጋጠሙ ተነግሯልና የመሬት መንቀጥቀጥ ሲባል ዝም ብሎ ንዝረት ብቻ አይደለም። በአፋር ክልል በራሃይሌ ወረዳ በሬክተር ስኬል 5.7 የተመዘገበ አደጋ የ12 ዓመት ታዳጊ ሕይወት ቀጥፏል። ከ1400 በላይ ቤቶችን፣ 12 ትምህርት ቤቶችን፣ 12 የጤና ጣቢያዎችን አውድሟል። ይህ ማለት በሺዎች የሚቆጠሩ ወገኖቻችን ያለ መጠለያና መሰረታዊ አገልግሎት አስቀርቷል ማለት ነው። አሁን የመቀሌው ክስተት ነዋሪዎችን ስጋት ላይ ጥሏል። በተለይ ደግሞ ስጋት መሰሉን አደጋ በመፍራት ነው። እንግዲህ የመሬት መንቀጥቀጥ ሲባል እንደ ሌሎች አደጋዎች በቀላሉ መቆጣጠር የሚቻል አይደለም፣ ተፈጥሯዊ ነውና አንዳንድ ጊዜ አንዳንድ ክስተቶችን ለመቆጣጠርና ክስተቶችን ጥንቃቄ ለማድረግና ለመቆጣጠር የሚረዱ ደንቦች አሉ። በተለይ ደግሞ የመሬት መንቀጥቀጥ በምን ሰዓት እንዴት ይከሰታል የሚለው ነገር ከባድ ነው። ነገር ግን ቅድመ ጥንቃቄ ማድረግ ያስፈልጋል። አንዳንዴ ቅድመ ጥንቃቄ በማድረግ የምንከለከላቸው የተፈጥሮ አደጋዎች አሉና በተለይ የመሬት መንቀጥቀጥ በሚከሰትበት ጊዜ በምን ሁኔታ ላይ ነን፣ እንዴት ነው ራሳችንን መከላከል ያለብን የሚለውን ነገር ማሰብ ያስፈልጋል። ብዙዎች አንዳንዴ ይደናገጣሉ። የተፈጠረውን ክስተት በፍጥነት ለመቆጣጠርና ራሳቸውን ለማዳን ትንሽ ይቸገራሉና ኢትዮጵያ በምስራቅ አፍሪካ ስምጥ ሸለቆ ላይ የምትገኝ ሀገር እንደመሆኗ እንደዚህ ያሉ ክስተቶች በሳይንሳዊ መንገድ የሚጠበቁ ናቸው። በተለይ የአፋርና የትግራይ አዋሳኝ አካባቢዎች የመሬት ሳህኖች የሚነቃቁበት ጊዜ ነው። ቴክቶኒክ ፕሌትስ የሚባሉት ማለት ነው። እነዚህ ስፍራዎች በመሆናቸው በተደጋጋሚ ክስተቶቹ ይታያሉና ባለሙያዎች እንደሚመክሩት የመሬት መንቀጥቀጥ በሚከሰትበት ወቅት ከመስታወት ወይም ደግሞ ከመስኮት መራቅ ያስፈልጋል። ጠንካራ ጠረጴዛ ስር መሸሸግ፣ ጠንካራ ነገር ስር መደበቅ እና ረጃጅም ህንፃዎች መውጣት ይላል እንግዲህ እዚህ ላይ ያገኘነው መረጃ። ከዛም ባሻገር እንግዲህ የመሬት መንቀጥቀጥ ሲከሰት ብዙዎቻችን ቀድመን ጥንቃቄ ማድረግ ሳይሆን የመደንገጥ ነገር ይኖራልና ከዚህ ጋር በተያያዘ አስቀድመን ልናደርጋቸው የሚገቡ ነገሮችን እየነገርናቸው ያለነው። ብዙዎችም ጥንቃቄ ከማድረግ ይልቅ መደናገጥና ለነገሩ አዲስ አይነት ስሜት ማስከተል ይቀናቸዋልና ስለዚህ ረጃጅም ህንፃዎች መውጣት ተገቢ ነው። እናም እንግዲህ እንደዚህ ያሉ ክስተቶች ሊያጋጥሙ ስለሚችሉ አስቀድሞ የተፈጥሮ አደጋ መከላከል አስቸጋሪ ቢሆንም መረጃዎችን መከታተል፣ በተለይ ደግሞ ዝግጁ መሆን ያስፈልጋል። ሁሌም ጥንቃቄ ራስን ለማትረፍ ከሚመጣው ነገር ለመጠበቅ ይረዳልና ይህ መረጃ የሚያሰናዳ ነው። የተፈጠረውን የተፈጥሮ ክስተት እንዴት ነው ሌላ ጊዜ ከበድ ያሉ ነገሮች ቢፈጠሩ፣ በተለይ ደግሞ አሁን የተከሰተው ዝቅተኛ የመሬት መንቀጥቀጥ ነውና በተለይ እንደ ማስታወሻ እናንተ እንድትጠቀሙበት የምንፈልገው ነገር እንዲህ ያሉ ክስተቶች በሚፈጠሩ ጊዜ ራሳችንን እንዴት ነው የምናድነው? አንዳንድ አደጋዎች ሲፈጠሩ ራስን መከላከል ላይ፣ ህይወትን ማዳን ላይ፣ ምናልባትም ደግሞ አካባቢው ላይ የሚፈጠረው ምን አይነት የተፈጥሮ ክስተት እንደሆነ ቀድሞ መረዳት ያስፈልጋል። ከተለያዩ የሶሻል ሚዲያ ምንጮች፣ ከታማኝ የመረጃ ምንጮች፣ በተለይ ደግሞ የተለያዩ ተቋማት የሚያወጧቸው መረጃዎች እንደዚህ ስጋት ያለባቸው አካባቢዎች ላይ ቀድሞ ለጥንቃቄ የሚረዱ ነገሮችን መያዝ አስፈላጊ ነው። ምክንያቱም የተፈጥሮ አደጋዎች መቼና እንዴት እንደሚከሰቱ አይታወቅም። ብዙዎቻችን በዝምታ የምናልፋቸው መረጃዎች አሉ። በዚህ ቻናላችን ለእናንተ የምናጋራቸው መረጃዎች፣ የምንሰጣቸው መልእክቶች አስቀድማችሁ ራሳችሁ እንድትከላከሉ ከሚመጡ የተፈጥሮ አደጋዎችም እንድትጠበቁ ለማገዝ ነው። ዜና ፕላስ አዳዲስ ወቅታዊና ሳይንሳዊ ትምህርታዊ መረጃዎችን፣ ቁም ነገር አዘል ዜናዎችን ወደ እናንተ እናደርሳለን። የዕለቱ ጉዳያችንን ይመስላል። ስለተከታተላችሁን ቻናላችንን ሰብስክራይብ ስለምታደርጉ እናመሰግናለን። አበቃን። ዜና ፕላስ